ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። ደንረን እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባ ለምን ገባ ታዲያ? ካላገባም እንደምን ገባ? አንዴ ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም። አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለች። ችግር የለም። ቶፒኩ ላይ ካላወራ ምን ልትሆን መጣ? ያወራለሁ። እኔ ለማውራት ነው የመጣሁት ግን ያው ስለዚህ ቀጥላው። አሁን ምንድን ነበረ እስካሁን ሳወራ የነበረው ሰምተዋል? እኔ አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደለችም። በመጀመሪያ ምንድን ነው የምታወራው? ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ። አንተ ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ እኔ እንትን ስልህ በመረጃ ነው የምናወራው። በመረጃ ማለት ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር እንዴ? ኦኬ መዲና። ኦኬ መካ ሄደሻል? መካ ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ተመሻሻል። ያችን ጥቁር ድንጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ? ዩቲዩብ ላይ አለ? አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ። እሱንም ስትጋፊ ማየት አለብን። እኔስ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም። በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። አዲስ ፈጠራ ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት ይከታል። መሐመድ ምን ብሏል? አንዴ ኢድሪስ መሐመድ ምን ብሏል? ሴቶች በመንገድ መሀል ላይ መሄድ አልተፈቀደላችሁም። ስለዚህ ጥጋችሁን ያዙ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? መስገናው እንዴት ነው? ስለ ኢየሱስ ማወቅ ፈልጌ ነበር፣ ስለ ኢየሱስ እና ስለ ማርያም። ኦኬ፣ ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። እንደዛ ከሆነ ኦኬ። አብዲ ከዲር ነው። ኔትወርክ ይመስለኛ ቅድም እያስቸገረ ነበር። ከዲር ከድር አብዲ አህመድ ወይንም እንደዛ ነገር። እሺ ሙባረክ ቀጥል። እሺ ሰላም ብያለሁ። ይመስገነው። እንኳን ደህና መጣ። አለን አንተ መቼ ነው ጀስት ላይክ ማለት ቤት ከፍተሃል? ቤት ማረነ ብለህ ነው የምታስበው? ሰው እንድጠይቅ ሁኔታዎችን ማመቻቸት ነው? በየቀኑን የሆነ አንድ የሙስሊምን ትመልሳለህ ወይንስ ታለቅሳለህ? ትመልሳለህ ታለቅሳለህ? የትኛውን ነው የምመርጠው? እኔ አንድ ጥያቄ ነበረኝ። ትመልሳለህ ወይንስ ታለቅሳለህ? አይሰማም። ምን አልከኝ? ትመልሳለህ? ልታለቅስ ነው የገባው? ሶፍት እናቀብል እያሉ ነው። ማልቀስ አይደለም። ኦኬ፣ ማልቀስ ካልሆነ የጎዳና ላይ ኢፍጣርን ትደግፋለህ? እሱ በሁለት ይከፈላል። በመጀመሪያ እኔ በሺ የሚከፈል ምን አገባኝ? አልጠየቅኩም።
ኢፍጣር በስንት ይከፈላል ብዬ አልጠየቅኩህም። ምንደግፈው ማንደግፈው የሚደግፉት አሉ ማይደግፉት አልጠየቅኩህም። ያንተን አቋም ነው የጠየቅኩት እንጂ ሳላውቀው ቀርቻለሁ። እኔ በበኩሌ አልደግፈውም። የጎዳና ኢፍጣርን አልደግፈውም። ኦኬ፣ የሚደግፉ መዛቦች አሉ እንደዚህ መንገድ ላይ አፍጥሩ የሚሉ ሐዲስ አለ? እኔ የለም። ኦኬ፣ መንገድ ላይ አፍጥር የሚል ሐዲስ በሌለበት ላይ አዲስ ፈጠራ ነው ማለት ነው። አንተ አሁን ፖለቲካን ደግሞ ተስር ያሉ ሰዎችም እንድረዳ ሌላ ጊዜ አህቦችን ታስገባና ወገን እያደረክ ሌሎች ኖርማል እስላሞች ላይ ትቃወማል አይደል? ዛሬ ደግሞ ወዴት ሄዱበት? ታዲያ ወዴት ሸሹበት? እነሱ ናቸው ይህንን ድርጊት የሚያደርጉት። ሀባሾች ናቸው አደባባይ ላይ የሚያፈጥሩት። ሀባሾች ናቸው መንገድ ላይ የሚያፈጥሩት። ቀደም የከፈትኩትን የሰራሁትን ቪዲዮ እንዲያሳይን ቤላ። ሀባሾችም ይቃወሙታል፣ ይህንን አይደግፉትም። እናንተ ናችሁ ይህን የምትተገብሩት፣ ከነሱ በላይ እናንተ ናችሁ። ብቻ አሁን አይ የእናንተዎቹ የሚቃወሙት እንዳለ አውቃለሁ። ትልልቆቹ ኡስታዞች የእናንተዎቹ ይቃወሙታል። ዋብዮቹ ትልልቆቹ ለሞቹ ይቃወማሉ፣ አጥብቀው ነው የሚቃወሙት። ሀባሾቹ ግን ይሄንን አይደግፉትም እስከማውቀው ድረስ። ዋብዮቹ ናቸው ይህን የሚያደርጉት። ኦኬ፣ እንትኑ ላይ አድርጊው የአቡበከርን የኡስታዝ አቡበከርን ትንሽ አሳልፊውና ከሼክ እንትና የማን ነው ቪዲዮ? ይሄ ቪዲዮ የማን ነው? አዳምጥ። ኦኬ፣ ትንሽ የእሳቸውን አሳልፊው። ምንድነው ፓኒክ የምታደርገው? ተረጋጋ። ቆይ የማን ነው ነው የምልህ። ይሄኛው ቪዲዮ እየከፈተች ያለችው የሀባሾችን ልናሳይህ። ማን ነው የሰራ ቪዲዮውን? እኔ ነኝ የሰራሁት። ማን ነው የሰራ ቪዲዮውን? አንተ በፊልተር ምን ይሄን አንተ ሌላ ሰው ነው ይሄ። ምን አገባ? ማንም ይሁን አሁን ቪዲዮ ይሁን ሌላ ሰው ነው የሰራው። እሺ አይደለም ምን ቪዲዮ የሰራው? ተረጋጋ። ፓኒክ አታርግ። አዳምጥ እኮ ነው አይደለውም። በቃ ችግር የለውም። እናንተ ልታገባኝ ፈልጋለሁ። አትጨነቅ። አይዞህ ሊያገባኝ ፈልገው ነው። እንደ ነብዩ ወንድ ልጅ ቢንግ ቢንግ ሙይተት ታርገኝ እንደ ነብዩ ቢንግ ቢንግ ታርጋለህ። ተረጋጋ። አዙጥ ነው ማን እንደሰራኝ ለተናግረኝ እንደዚህ አዳምጥ ታደርገኝ ነው የምልህ። አዳምጥ። ቆይ ነብይህና እንደ አንተ አዙጥና እንደ አዙጡ ሸደው ነብይህን ይሄ አንተ አይደለም፣ ይሄ አንተ አይደለም። ቪዲዮውን ማን ከአንዳንድ ፎቶዬን ሲያዩ ሻፈደ ማለት ነው። ነብዩን አዙጦች ቂጡን ጠልዘውት ምን አለ መሰላችሁ? ለሊት ሲመጣ አልቻልኩም አመመኝ ኡፍ ብሎ እንትና ላይ ተቀመጠ ማለት ነው። ተኛ እሱ ላይ ጭኑ ላይ እኔስ አዙጥ እንደጠለዙት እናንተም እንደዛ። እሺ እፎይ ወንድሜ ይቅርታና የሚያጠቁሩት መልካም ነው የሚያጠቁሩትን። እሺ ፎዚያ ተመለሽ። አንዴ ክፈችው። አንድ ጊዜ እፎይ። አሁን ኧረ በእናታችሁ አንዴ ቆይ ማስረጃውን አሳይ። አንድ ያራ ቪዲዮ ይታይ። ይህ ጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጉበት ነው ስትለው ሰዋብ ያለው ታላቅ ስራ ይባላል። እና ሰዋብ ነው የሚፈልገው። ነብዩ አላደረጉትም። መልካም ቴንኪው። ነብዩ አላደረጉትም። አይደገፍም፣ አይቻልም። አይኖስ በደንብ አስተውሉ። ሀባሾቹ እስከ ማዕቀው ድረስ ይህን አይደግፉትም። ምንድነው እሱ? ስለዚህ እነሱ የሉም። መንገድ ላይ ስታር ማለት ነው ያልተፈቀደው ያልፈለጉት። ኦኬ፣ ያ መንገድ ላይ ማፍጠር የመንገድ አፍጠር የሚባለውን አይደግፉትም። አንድ ጊዜ አሁን ተዋራ ስለነበረው ማስረጃ ኧረ በእናትህ ኢድሪስ በእናትህ አንድ የሚታ ቀጥልስ ሜቢ ያው ነቢያችን ስላላደረጉት ያንን ነገር ምናምን ብለው ሐዲስ ላይ አምንተን ስላልተማረ ነው እንጂ ያው የመንገድ ላይ ኢፍጣር ኖርማል ነገር ነው። እንደውም ማነው ኖርማል ያለው? ማነው ኖርማል ያደረገው? አይው በሌላ ወይና በሌላ ህሊና ባለው ወይ ስታስብ ማለት ነው።
ደስ ይላል። ቤተሰቡ መስተጋብር ይፈጥራል። ስለዚህ ህሊና ስለሌላቸው ነው ዑለማዎች አይቻልም ብለው የከረከሩት። ያንተና ህሊና አተው ነው አይቻልም ያሉት አይደለም። ህሊናማ አላቸው። ሳይኖራቸው መቼም አስተምሮት አብደሬ ሚታርክ ምን አይነት ባለጌ ናቸው ግን! በኢየሱስ ሚዩት አደረግኩ። ለምንድን ነው የምረብሸው? ጣልቃ ገብተህ የአንተን ቦቲ ጫማ ስታወልቅ መስማት አለብን። አሁን ምን አይነት ቆሻሻ እንደሆኑ ማለት ነው። ስርዓት ያልፈጠረባቸው ረደዘ ቀጥል። እየነገርኩ ማይኩን እንደገና ያነሳል። ቀጥልሽ እና በቃ እንትን ነው ያው ምንም እኔ ክፋት አለው ብዬ አላስብም። ቁርአን ላይ ባይገለጽም ከእንደገና ደግሞ ያው በነቢያችንም ሰለላሁ ዐለይሂ ወሰለም በኩል ስላልተተገበረ ምንም ክፋት ያለው ብዬ አላስብም። ያው እንደውም የህብረተሰብን መስተጋብር ፍቅርን ከክርስቲያን ወገኖቻችን ጋር ያለውን መስተጋብርና ብዙ ነገሮችን ነው የሚያፈጥረን። ክርስቲያኖችን እንዴት ነው እሱ መንገድ ዘግተህብኝ እንዳልሄድ አድርገኸኝ መንገዴን ነጥቀኸኝ እንዴት ነው እሱ አሪፍ ነው የምትለኝ? በዛ በኩል ማየት ሳይሆን እንዴት መሰለህ አሁን ለምሳሌ የገብርኤል ጊዜ ከድር ጀዋር ድሬዳዋ ለምሳሌ አሁን ምሳሌ ልስጥህ ነው። በመጀመሪያ ደረጃ እሱንም ሰፖርት ሃይማኖቱም አይፈቅድም። ሀቢብ ፐርሰናል ብትጠይቀኝ እኔ ይሄ ጤናማ አይደለም። መቻቻልም ሃይማኖትን ተገና አድርገህ ካሜራ ደቅነ እንደዚህ ያደረግኩት የካሜራ ደቅነ ይኸው ዛሬ እኔ ያስፈጠርኳቸው ምናምን ነገር ምናምን፣ ይሄ ማስመሰል ማጭበርበር ነው። የተቸገረ ካለ ሜቢ እንዲሁ ዝም ብለው ሊረዳዳ ይችላል። ግን ይሄ ዛሬ እንትን አደረግኳችሁ ልክ ከመስጊድ ስትመለስ እንትን ምናምን ነገር ማስመሰል ነው። አንተም ደግሞ እንድታደርግ ሃይማኖትህም አይፈቅድልህም። ከጥመት ጋር መተባበር ነው የሚልህ፣ ይከለክልሃል። አይደለም ልብ እዛ ውስጥ ዲቴል ባልገባልህም ቀለል አድርግልህ። ድምፅህ ትሆንህ ደስ ስላለኝ እንካ አፍጥር እንካ እንደዚህ አድርገህ አይምን በዓልህን አክብር ብለህ ስጦታ መስጠት አይፈቅድልህም ሃይማኖት። ሽርኩን እንዲቀጥል አድርገሃል ብሎ ይከለክልሃል ሃይማኖት። መቃወም ነው እንጂ ያለብህ ጭራሽ አፕሪሼት አድርገህ ስጦታ ምናምን እየሰጠኸው እንድትል አይፈቅደውም። ስለዚህ ይህንን ፖለቲከኞች የሚሰሩትን ተዋቸው፣ እነሱ ይኖር አድርጋቸው። ማህበረሰባችን ግን ገጠሩ ክፍል ላይ ሊረዳዳ ይችላል። በመልካም ቅንነት አስተምሮቱን እንዲቴል ባለማወቅ እናት አባቶቻችን ላይ ያደርጉት ይችላሉ። እሱ በየዋህነት ለፈው። ይሄ ለድራማ ፖለቲከኞች የሚያደርጉትን እሱን ተው። ስለዚህ ምንድነው እሱ ዋናው ነገር። ወደ መንገድ ላይ አፍጥር ስንመለስ አንድ አዲስ እንመልከት እስቲ። ማለት ሙስናድ አህመድን አንዴ ሜይ ቢ ቤላ መክፈት ትቻለሽ። ሙስናድ አህመድ 217ን እችን አዲስ ያት እስቲ። ነቢዩ እንዳላደረጉት ተግባብተናል። ሰሃቦችም አላደረጉትም። ብዙ ጊዜ ካየ ቢዳ የሚባለው ነቢዩ ያላደረገውና ሰሃቦቹ ያላዘዙት ከሆነ ጥመት ነው። ጥመት ደግሞ ገሃነም ይከታል ብሎ ተናግሯል። መንገድ ላይ ቅድም ሙሐመድ መንገድ ላይ መቀመጥን እንደከለከለ አይተናል። መንገድ ላይ አትቀመጡ እንኳን ብሏል። ስለ ሃይማኖት እያወራን ነው ቢሉት እንኳን ነው መንገድ ላይ መቀመጥን ከልክሎታል። ከዛ በኋላ ደግሞ ሰሃቦቹ ዑመር ምን አለ? መንገድ ላይ ስለመስገድ ምን አለ? እችን አዲስ እናንብባት እስኪ። ቀጥይ እንትና ገለ እሺ ኦኬ I heard Umar giving a kutab and he said ይላል። እሺ ዑመር እንደዚህ አለ the messenger of Allah built this mosque ይላል። ኦኬ ነብዩ ይህንን መስጊድ ገነቡ and we the muhajirin and ansar were with him ሙሃጅሮችና አንሳሮች ከእርሱ ጋር ነበርን ይላል። if it gets too crowded በጣም crowded ከሆነ ብዙ ሰው ከበዛበት ማለት then let one of you look በደንብ አስተውል። እዚህ ጋር አሁን መንገድ ላይ መስገድ ቢቻል ኖሮ እችን አዲስ በደንብ አስተውላት። ሁጥባ ላይ ነው ዑመር ሁጥባ እየሰጠ ነው። ሁጥባ በሚያደርግበት ሰዓት ላይ መስጊዱን እኛና አንሳሮች እንዲሁም ሙሃጅሮች ነው የሰራ ነው አለ። ብዙ ሰው ይሰበሰብበታል ማለት ነው አይደለ? እና በጣም ብዙ ሰው ከበዛ ግቢ ውስጥ አንተ ምን ልታስብ ትችላለህ? መንገዱ ላይ ሞተው መስገድ ይችላሉ የሚለውን ነው አይደል የሚያስይዘው ሀቢብ? ያ ቀጥል፣ እየሰማን ኦኬ ቀጥይ ቤላ። እሺ if it gets too crowded በጣም crowded ከሆነ then let one of you prostrate on his brother's back አንዳችሁ በወንድሞቻችሁ ጀርባ ላይ ሰገዱ and he saw people praying in the street ከዛ በኋላ አንዳንድ ሰዎች መንገድ ላይ ሲሰግዱ አየ።
ከዛ ምን አላቸው? ፕሬይ ኢን ዘ ሞስክ መስጊድ ውስጥ ስገዱ አላቸው ማለት ነው። መንገድ ላይ ሲሰግዱ ሲያቸው አየህ፣ በደንብ አስተውል። መስጊዱ በአንሳሮች በሙሃጅሮች የተሰራ ስለሆነ ሰው በጣም ከመብዛቱ የተነሳ መንገድ ላይ ሲሰግዱ አየ። ምን አላቸው ዑመር? የወንድሞቻችሁ ጀርባ ላይ ስገዱ፣ መንገድ ላይ እንዳይሰግዱ ነው። በእርግጥ ለምን መሰለህ እንደዛ የተባለ? ወንድ ልጅ ሲጀመር ግዴታ ነው መስጊድ ሄዶ መስገድ በእኛ እምነት ማለት ነው። ገባረለ? ታዲያ ሴቶች ናቸው እንዲ አሁን መንገድ ላይ የሚሰግዱት? አይደለም፣ መንገድ ላይ መስገድ ሳይሆን ሴቶች ሲጀመር ግዴታ አልተደረገባቸውም። ገባ አይደለም? አሁን እኮ መንገዱን ስግደት እኮ እያወራን እኮ መንገዱን እኮ ነው እያወራን፣ መንገድ ላይ ስላለው ስግደት እያወራን ነው። መንገድ ላይ ያለ ስግደት ይቻላል ስላልክ እኮ ነው። ነቢዩ ባያደርገውም ሳቦቹ ባያደርጉትም ይቻላል ስላልክ እኮ ነው። መንገድ ላይ ስግደት የሚሰግዱ በመሀል መንገድ ላይ ሲሄዱ ነው የምናያቸው። ነቢዩ ደግሞ ምንድን ነው ያለው? ለእናንተ በመሀል መንገድ ላይ መሄድ አልተፈቀደላችሁም ነው ያላቸው። የተከለለ ቦታ ላይ ወርደው የሚሰግዱም አሉ። ያ ቦታ ሲሞላ መንገድ ላይ ይሰገዳል። ታዲያ እሱስ ክልክል ነው የሚል ቁርአን አለ ታመጣለህ? አሁን እኮ ሐዲሱን እኮ አሳየነ። ሐዲሱ እኮ ወንድምህ ጀርባው ላይ ስገድ መንገድ ላይ አትስገድ እኮ እያለህ ነው ዑመር። ከዑመር በላይ የምትከተለው ኦኬ፣ እንደዚህ ይላል ዑመር። ሐዲሱን አንብበው። እሺ አንብበው። እሺ ቀጥል። አይታይም እንዴ? በደንብ አስተውል። ዑመር ሁጥባ ሲሰጡ ሰምቻለሁ። ሁጥባ እየሰጠ ነበረ። ከዛስ እንዲህም አሉ። ሁጥባቸው ላይ እንደዚህ ብለው ትእዛዝ ሰጡ ማለት ነው። ያላ መልእክተኛ ይህንን መስጅድ ሰሩ፣ እኛ ሙሃጅሮችና አንሳሮች አብረነው ነበርን። መስጊዱ ሲሰራ አንሳሮችና ሙሃጅሮች አብረው ነበሩ ከነቢዩ ጋር። በጣም ከተጨናነቀ በትንሽ አለ መስጊዱ ሞልቶ ከተጨናነቀ ከእናንተ አንዳችሁ በወንድሙ ጀርባ ላይ ስገድ፣ ተዛዝለ ትሰግዳታለህ። በጣም ከተጨናነቀ ማለት ነው። በወንድሙ ጀርባ ላይ ስገድ። ሰዎች በአንድ ወቅት መንገድ ላይ ሲሰግዱ አይቶ መስጊድ ውስጥ ስገዱ። መንገድ ላይ ትስገድ ነው፣ ጀርባው ላይም ቢሆን ስገድ። ሜቢ ፎዚያንሽ ወደ አማርኛ አለችው። አየሹ ፎዚ አየሁት። ያ ስለዚህ ይሄ የሚያሳየው መንገድ ላይ ስለተከለከለ ነው። መንገድ ላይ አትቀመጡ አለ ነብዩ፣ አይቻልም ብሎ ከለከለ። ዑመር ደግሞ ሰሃባ ነው። ወንድም ጀርባ ላይ ስገድ፣ ተተጨናነቀ መስጊዱ። መንገድ ላይ የሚሰግዱትን ተመለሱ፣ ወደ እንትኑ ስገዱ፣ ጀርባው ላይ ወንድም ጀርባ ላይ ስገድ። ስለዚህ ከጊዜ በኋላ የመጣ ስርዓት፣ ቅድም ምን ብለናል? ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ጋነም ይከታል ባለው መሰረት ፈጠራ ነገር ሁሉ ጋነም ነው ማለት ነው። ሳቦቹ የሚቻል ቢሆን መንገድ ላይ መስገድ ቢቻል ቢሆን ኖሮ የወንድም ጀርባው ላይ ስገድ ከሚል አይ በቃ እዛው መንገዱ ላይ ስገዱ ለምን አይላቸው ነበር? እኔ አሁን ያህል ነበረም ጥያቄ ማለት ነው ልጠይቅ የገባሁት። ትጠይቂያለሽ? እሺ ቆይ አንድ ቤላ ቀጥይ። አይ ተርጉሙት ያለችው እሷ ስለሆነች ነው። ፎዚ ናት ይሄንን ሐዲሱን ተርጉሙት ያለችው እሷ ናት። ሽላታል ነው ሐዲሱ ይላል። እሺ ሌላ ጥያቄ የለም? መጣ ነው እየተጠየቀ ነበር እኮ አባባሉም ጥያቄውን በደንብ ተረድቼው ለገባሽ አይደለ? አዎ ቀጥል። ሰው እኔ ይኸውልሽ ብዙ እንትኖች አሉ፣ ኡስታዞችም አሉ፣ በጣም ብዙ ነገሮች አሉ። ልንገርሽ አይደለ? ሁሉም ሰው አስተምሮቱ
አንድ ነው በእኛ ማለት ነው፣ በእኛ ቁርአን ማለት ነው፣ በእኛ እስልምና አንድ ነው አስተምሮታቸው። ኦኬ እሺ። የመንገድ ላይ ፍጥር ነብዩ አድርገውታል? ፈቅደውታል? አይደለም ቢያረጉትማ ይሄ ነገር እንትን አይሉም ነበር። በእሳቸው ጊዜ ሜቢ እኔ እንደዚህ አይነት ነገር ለምንድን ያላቸው አላውቅም። እሺ ከመሐመድ በኋላ የነበሩ ሰሃቦች አድርገውታል? ይፈቀድ ነበር ከመሐመድ በኋላ? ቢፈቀድ ኖሮ መካን ተገበ ለምሳሌ ይዘጋም ነበር። ኦኬ ስለዚህ እኛም ፎም እየቀጠለ የነበረው እሱን ነው። ስለዚህ መሐመድ ያላደረገው ከዛ በኋላ የነበሩትም ሰሃቦች ካልፈቀዱ ሳያደርጉ ከነበረ ይሄን አስተምሮ ከየት መጣ ነው? ኦኬ መንገድ ላይ ፍጥር ከየት መጣ ነው? እሺ ፎይ ተመልሷል ማለት በህብረተሰብ ደረጃ ያው ደስ ይላል ብሎ በማሰብ ነው እንጂ እንትን ያሉት ገባሽ አይደለ? ኦኬ ስለዚህ የሆነ ነገር ደስ የሚል ነገር እያየ ሃይማኖት ልታደርጉ ነው ታዲያ? አይደለም። ከሀዲሱ ጋር አሁን እየተጋጫችሁ ነው፣ እየተላጠማችሁ ነው። መጋጨት ምናምን ሳይሆን አዳምጠኝ። በእኛ እምነት ከዚህ በላይ መጋጨት አለ እንዴ? እሺ ዑመር ለምንድን ነው ጀርባህ ላይ ስገድ ያለው? ቆይ ከመንገድ ላይ ተመለሱና ጀርባ ወንድማችሁ ላይ ስገዱ ያለው ለምንድን ነው ዑመር? ለአንተ መንገድ ላይ በመስገዱ የሚቻለው አይቻልም የሚለው ቤተ መቅደሱ ጀርባ ነው። አዳምጠኝ። ኔጌቲቭ ወይም ቤተ መቅደሱ ጀርባ ነው አይደለም? ስላሴ ቤተክርስቲያን ነው። የት ቤተክርስቲያን? ኢብራሂም ደግሞ አቀላቅል እንጂ ነው። ቤተ መቅደሱ ስትል አብይ ሰው ሰገደ ነው። ከአብይ ጀርባ ነው እና አንድ ሰው 3 ሰው ጀርባ ላይ ሰገደ ልትል ነው እንግዲህ። ነብይ እንዴት ዑመርን ጠይቀው፣ እሱን የወንድም ጀርባ ላይ ስገድ ያለው ዑመር ነው። እኔን ለምን ትጠይቀኛለህ? ሜቢ እፎይ ትንሽ ቤላና እፎይ ትንሽ የተሳሳተችው ነገር ሊኖር ይችላል። ምን ብለህ ብዙ ጊዜ ጽሁፎች ሲጻፉ በድሮ ጊዜ የሚጻፉ ነገሮች ምን መሰለህ፣ በእኛ ዘመን ጄኔሬሽን የተለያዩ ናቸው። ገባ አይደለ? አሃ እኛ የምንለው እኮ ይሄንን ነው። የድሮ ጽሁፎችን እየቀየራችሁ ነው፣ እያጭበረበራችሁ ነው። ምንራችሁ እኮ ለዚህ እናመሰግናለን። ተግባባን። ድሮ የነበረውን እስልምና ሪሼፕ እያደረጋችሁት ነው። ህዝቡን እየሸወዳችሁት ነው። አሁን እችን ነገር አሁን ሀቢብ እችን ነገር አያችሁ፣ ነገ ተዛችን ሪሼፕ ታደርጓትና ታስተካክሏትና 5 ዓመት ሆናችኋል። አሁን ጎዳና ላይ አፍጥር ከ10 ዓመት በኋላ እነኝን አዲሶች ታጠፏቸዋላችሁ ማለት ነው። ምክንያቱም ልክ ሼክ አልባኒ ነቢያችሁ ከሞተ ከ1300 ምናምን ዓመት በኋላ መጥቶ ሀዲሳቶችን ልክ እስልምና እንድባቅ የሚመቱትን ሀዲሳቶች እንዳለ እንደጣላቸው ዳይፍ ብሎ አዳዲስ ነገሮችን እንደሰጣችሁ እናንተም አሁን እነኚህ አሁን እንደሚመታችሁ ካወቃችሁ ምን ታደርጋላችሁ ማለት ነው? ከጊዜ በኋላ ትጥሏቸዋላችሁ። ለዘመኑ አይመጥኑም ብላችሁ እስልምና ወይስ አብዴት የሚሆን ሃይማኖት ነው? እኔስ ጥሩ ነው ይህንንም መናገር። እናመሰግናለን። ምን እዚህ ላይ ምን የሚከብድ ቃል አለ? መንገድ ላይ ጀርባው ላይም ተዛዝ ላይ ቢሆን ስገድ፣ መንገድ ላይ አትስገድ የሚለው ምን የሚከብድ ቃል ነው? እሺ ተርጉም። እሺ ተርጉም። እሱ ቆይ ስትሰግድ ረድፍ መያዝ እንደዚህ ጎን ለጎን መሆን ግዴታ ነው። ከመጠን በላይ ከተጨናነቀ መስጊዱ አለ መፍትሄው ምንድን ነው ያለው? ነው። ስለዚህ ውድ ሙስሊሞች ትልቁን ስጦታ አላህ እንዲሰጣችሁ ነው የምትፈልጉት ወይንስ ትልቅ ስጦታ አለመሰጠትን ነው የምትፈልጉት? መንገድ ላይ ወጣችሁት ትልቁን ስጦታህን አንፈልግም ብላችሁ ነው ማለት ነው። which is contradiction ከቅድሞቹ ልጆች ጋር ካሉት ጋር ቀደም ካሉት ጋር ኮንትራዲክሽን። አሁን እሱ ማንን ለመሸሽ ብሎ ነው ይሄንን ያመጣው? የዑመርን ንግግር ለመሸሽ ብሎ ዑመር መንገድ ላይ ከምትሰግዱ ይልቅ የወንድሞቻችሁ ጀርባ ላይ መስጊድ ውስጥ ገብታችሁ ስገዱ ያለውን እሱን ለመሸሽ ምን ብሎ አመጣው? አይ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ አጀር ስለሚያሰጥ ትልቅ ጸጋ በረከት ስለሚያስገኘ ነው።
እናመሰግናለን። እኛም እያልን ያለ ነው። ስለዚህ የአላህን ትልቁን በረከት አንፈልግም ብላችሁ መንገድ ላይ ወጥታችኋል ማለት ነው፣ እንደ እስልምና አስተምሮ። ይሄ ብቻ ሳይሆን ደግሞ ኢኖቬሽን ነው። ኢኖቬሽን ደግሞ ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ጋን የሚከት ነው ብሏል ነብያችሁ። እናመሰግናለን። እሺ ጨረስክ? ሌላ የምጠይቅን ጥያቄ አለ? ሲጀመር ለእኛ እድል እንደማሰጠን አውቃለሁ፣ ግን እስቲ ሌላ የምጠይቀው ካለ መልስ የምሰጠን። ምንም የመለስከው ስለሌለ እኮ ነው። አንተ ኢብራሂም የምትለዋለህ ጥያቄ ተመለስክልኝ። ጥያቄ ነበር ያደርጋል በቢዳ ላይ ይህንን ታውቃለህ። ኢኖቬሽን ጥማት ስለሆነ የማታውቁትን ደግሞ አትናገሩ ይላል። የማታውቁትን ደግሞ አትናገሩ ዝም በሉ ስለሚል በዛ ነው እኔ የምሄድ። ስለዚህ አላውቀውም። ለምን እንዴት ሳታውቅ እስካሁን ድረስ? እኔ አላውቅም። ኦኬ ነብይ አዞታል? አላዘዘውም። ኦኬ ነብይ አላዘዘውም። ቁርአንስ አዞታል? አላዘዘውም። ግን ኃይለ ስራው ብቻ እሱን እኔ የምችል አይደለሁም አልኩ እኮ። እኔ ልጠይቅ ነው እንጂ መልስ ልሰጥ አይደለም የገባው። እሺ ነብዩም አላዘዘው፣ ቁርአንም አላዘዘው። ስለዚህ ኦርቶዶክሳውያን አድርገዋል። እኛ እንዴት ይቅርብን ነው። ኮዚያ እንኳን ደህና መጣሽ ድጋሚ። ፎዚያ አለሽ? ሰላም ነው ኑር። ሁሱ ጋር የውይይት ጥሪውን ተቀብላችኋል? መቼ ነው የሚለውንስ ለማወቅ ፈልገን ነበር። እናንተን ሪስፔክት ከማድረግ ነው። ምንም ያውቀው ነገር የለም። ለእናንተ ስል ግን አንተ ብቻ ዝግጁ 24 hour ገስት መግባት ከቻለ ለእናንተ ስል፣ ምክንያቱም አንድ ዲቤት ከኔ ጋር ቢያደርግ በትንሹ ከ20 ሺህ በላይ ሙስሊሞች ያዳምጣሉ። የእስልምና ጉድ አሳያቸዋለሁ። ለዛ ብቻ እንጂ 6ኛ ክፍል ብዙም አስፈላጊም አይደለም። ኤኒዌይስ አስጥቼ የምትመኩበት ስለሆነ እሱ የምፈልገው እሱ የሚያውቅ ነገር ሆኖ ሳይሆን 5000 ብለው ድራማ የሰሩለት ኡስታዞችን ማሳፈር ስለምፈልግ ማለት ነው። አሁን እንዳፈሩ አውቃለሁኝ። አሁን እንደተሸማቀቁ አውቃለሁ። እነሱን ደግሞ እንዴት መምጣት እንዳለብኝ ላሳያቸው ማለት ነው የምፈልገው እንጂ ከ6ኛ ክፍል ካቆመ ስለ ሳይንስ እንኳን ቢጠየቅ ምንም ሊመልስ ማይችል ሰው ጋር ከዛ በኋላ ውይይት ማድረግ ስማች ውጤታማም አይደለም። ምንም አያስፈልግም። ሲጀመር የሚመጥነንም የለም እዚህ ሶሻል ሚዲያው ላይ አሁን ባለው ሁኔታ። ባለፈው ማነው የሚባል ቤላ ታስታውቂያለሽ? በቃ የሚመጥን ማምጣት አልቻልንም። ታሁን በኋላ ያለን ቁጭ ብለን ከስር መማር ነው ያለው ልጅ ቃል ወይንም ቤላ የምታስታውሱ ከሆነ ከባለቤቱ ጋር ለአንተ የሚመጥን አላገኘንም። ጉራ ሳይሆን ሪስፔክት አደርጋለሁ ራሴን። ሁሉም ኡስታዞቻችሁ አጤራ ነው ጭንቅላታቸው። በሰርች ነው የሚያመጡት። አጤራ ነው የሚያመጡት። ተሸናፊም እኮ ሁሌም አጤራ ነው እንጂ እያቸው ቤታቸው ላይ የሆነ የተቀባባሽ ነገር ላይ የሚያሳያችሁ ከዛ የተቃረመች ማለት ነው። እኛ ስትሬት እናንተ ቼክ የምታደርጉትን ፋይል ነው የምንሰጣችሁ። እኛ ጥቅሱን ትይዛለህ፣ ያው ተከፍቶል ፊት ለፊት ሄደህ ቼክ ማድረግ ትችላለህ። ሁሉም መረጃ ደብቀን ከዛ አድርገን ቀባብተን አንጥተን እናንተ የምናጭበረብረው የለም። ፊት ለፊት ነው የሚከፈለው። ጥቅስ ነው የምንጠቅሰው። በዚህ ነው የምንንቀሳቀሰው እንጂ በፒዲኤፍ አይደለም የምንንቀሳቀሰው። እዩ ቤታ ልዩነታችንን ብቻ እዩ። የተቀባባይ ፒዲኤፍ ነው ጭንቅላታቸው። ፒዲኤፋቸውን ብነጥቋቸውና እንትን ብትሏቸው የሉም ሁሉም ማለት ነው። ከዛ ሰርች አድርገው ነው የሚያመጡት የሆነ እንትን ብለው ማለት ነው። ፈልገው የሆነ ጽሁፍ ጽፈው እንዲህ የሚል የቱ ጋር ነው የሚገኘው ምናምን ነገር
እና ኤኒዌይስ በዋናነት ድራማ የሚሰሩ ኡስታዞች ግን ምንም እዚህ ማች አስፈላጊ አይደሉም። አሁን ኦዲየንሱም ንቆ ትቷቸዋል። እዚህ ቦታ ስለነሱ ማውራት አያስፈልግም። ፎዚያ ጥያቄሽን ቀጥይ። እሺ ኢየሱስ እንዴት ተወለደ? እንዴት ተፈጠረ? ያኔ ኢየሱስ ሳይወለድ ወይንም ሳይፈጠር በፊት ይህችን ዓለም ፈጣሪ ማለት አምላክ የሚባለው ማን ነበር? ላኪን ማርያም ሳትወለድ በፊት ኦኬ። ኢየሱስን እኛ እንዴት ብለን ምናምን ነው ይመስልሽ? ማድሪ የእኛን አረዳት አንቺ ከምታውቂው የአንቺን እኔ በራሴ ነው። እንዴት ብለን ምናምን ይመስልሻል? እኔ እንዴት አውቃለሁ? ስለአንተ ሃይማኖት እኮ አላውቅም። ስለ ራሴም ያን ያክል አይደለሁም። ግን በራሳችን የምናየው ነብዩ ኢሳ ብለን ነው። ነብይ እንደሆነ ነው የምናውቀው ማለት ነው። ኦኬ። ስለዚህ እንደማንኛውም ከነብይ አንዱ ነው። ከዛ ያን ነብይ አምላክ ብለን እሱን የምናመልከው ነው የሚመስልሽ? መሰለኝ ያኔ እንደዚህ ብቻ አላውቅም። የአብዛኛዎቹ ሙስሊሞች እንደዛ ነው የሚያስቡት። እንደዛ አይደለም። ኢየሱስ ከነቢያት አንዱ አዳምጠኛ እንዴ ያኔ ነብዩ ኢሳ እንደዚህ እንደማንኛውም ሰው ያኔ በግንኙነት ምናምን እንዳልተወለደ ነው የምናውቀው። ዝም ብሎ ነው የተወለደው። ላኪን እናንተ አምላክ እንደምትሉ ትረዳለሁኝ። ነገር ግን እንዴት ያኔ ማርያም የምትሏት በእኛ መሪም ናት። እሷ ሳትወለድ በፊት ማን ነው ፈጣሪ? ማን ነው ሰማይና መሬትን የፈጠረው? ያኔ አሁን እናንተ የምትሉት አልገባኝም። ኢየሱስ ትላላችሁ፣ ክርስቶስ መድኃኔዓለም ሹ ያኔ ማን ነው አምላክ? ኦኬ እሺ መልካም። ኢየሱስ እንደ ማንኛውም ነብይ ብለን ነው ምናምነው አይነት ነው እሷ። እናንተ ግን አምላክ ትላላችሁ፣ ኢየሱስ ትላላችሁ፣ መድኃኔዓለም ትላላችሁ። ማርያም ከመወለዷ በፊት ማን ነበር አምላክ? እሷንስ ማን የፈጠራት የሚል ጥያቄ ነው አይደለ? ባልሳሳት ደግሞ እዚህ ጋር ልንገርህ፣ ሁሉንም መልስልኝ። በስጋ ተገለጠ። ዮሐንስ ወንጌል ምዕራፍ 1 እንደሚናገረው አስቀድሞ ስለ አኗኗሩ ሲናገር በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የተፈጠረው በደንብ አስተውይ ፎዚያ፣ በቃል ነው የተፈጠረው። አምላካችን ቃል አለው ብለን እናምናለን። አንቺ ቃል እንዳለሽ ሁሉ አምላካችን ቃል አለው። የአንቺ ቃል ዝርው ነው፣ ድምፅ ነው። ታንቺ አካል ተለይቶ የሚኖርም አይደለም። የአንቺ ቃል መፍጠር የሚችል አይደለም። የአምላካችን ቃል ግን እንዳንቺ ድምፅን ያዘለ አይደለም፣ አካላዊ ነው። መፍጠር የሚችል ነው የአምላካችን ቃል፣ ፍጡር አይደለም። የአምላክ ቃል የአብ ቃል ፍጡር አይደለም። ስለዚህ ያ ቃል በመጀመሪያ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ አካላዊ ነው፣ እኔ ማለት የሚችል ነው። ሁሉን ያስገኘ፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል በዓለም ነበረ። ሁሉን የፈጠረው ቃል በሁሉ የሞላ ነበረ። ቁጥር 10 አድርጌው፣ በዓለም ነበረ፣ በዓለም ላይም ነበረ ቃል። ቁጥር 10 አድርጌው። ስለዚህ የት ነበረ? ማን ነበረ ለሚለው ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በደንብ አስተውይ። በማ በቃል ቃል በምንድን ነበር? በዓለም የሞላ ነበረ። ዓለሙ ራሱ በማን ነው የሆነው? በእርሱ ነው የሆነው አለን። ወደ ገዛ ወገኖቹ መጣ አለን። በደንብ አስተውይ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም ያለው ወደ ገዛ ወገኖቹ መጣ። እንዴት ነው የመጣው ስንል ቁጥር 14 አድርጌው። ያም ቃል ስጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋና እውነትን ተሞላ ይላል። ኦኬ። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ወደ እኛ መጣ
ተባለ አይደለ? ምክንያቱም አስቀድሞ በዓለም ነበረ አለን። በዓለም ከነበረ በሁሉ የሞላ ከሆነ መጣ ሄደ የሚባለው አይነገርለትም ነበር። ታዲያ ለምን ወደኛ ሲገለጥ በስጋ ተገለጠ፣ በስጋ ታየ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ልክ ማርያም ትጸንሻለሽ ትወልጃለሽ ስትባል ቃል ተሷ ስጋና ደምን ተካፍሎ ስጋና ደምን ነፍስን ተካፍሎ በዛ በስጋው ተገለጠ። ሲገለጥ ያ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ። ስለዚህ ያ ቃል ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተባለ። ስለዚህ ቃል በደንብ አስተውይ፣ ማርያምንም የፈጠራት ነው፣ ዓለምንም የፈጠራት ነው፣ ሁሉን ያስገኘ ነው። ቃል ግን በሁሉ የሞላው ዓለምን የፈጠረው ዓለምን ያስገኘው ከማርያም ስጋና ደምን ተካፈለና በዛ በስጋና ደሙ የመለኮት ሙላት ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ክፈቹ። ቃል በስጋው ተገልጦ መለኮት በስጋው ተገልጦ ታየ፣ ተዳሰሰ። ስለዚህ ኢየሱስ ስትይ ከማርያም የተወለደው እርሱ አስቀድሞ ማርያምን የፈጠረ ቃል ብቻ የነበረ ከእርሷ ሲወለድ ስጋን ገንዘቡ አደረገ፣ በስጋ የተገለጠ በስጋ የታየ በእርሱ ደግሞ መለኮት የተዋሃደው ነው። በእርሱ ፍጹም መለኮት በስጋው ተገልጦ ይኖራል ይላል። ስለዚህ መለኮት ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ዓለምን ሁሉ ካለመኖር ወደ መኖር ያመጣ ነው። በስጋ የተወለደው ከማርያም ነው። በደንብ አስተውይ። በስጋ የተወለደው ያለ አባት ከማርያም ነው። መለኮት ግን ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ያ ከማርያም የተወለደው ስጋና ደምን ከማርያም የተካፈለው ማርያም ልጄ የምትለው እርሱ በስጋው ምን አለ? የመለኮት ሙላት አለ። መለኮት ደግሞ ማርያምንም የፈጠራት ነው። ስለዚህ አስቀድሞ ማን ነበር አምላክ የሚለው ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ የተባለው ሁሉን የፈጠረ ሁሉን ያስገኘ እግዚአብሔር አለ ማለት ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ አለ። አምላካችን አብ ቃል አለው፣ ቃሉ ወልድ ነው። አምላካችን የባህሪ ሕይወት አለው፣ የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ስለዚህ ሁሉ የተፈጠረው በማን ነው? በቃል ነው። ቃል ደግሞ በስጋ ሲገለጥ ኢየሱስ ተብሎ ተጠራ። በስጋ መገለጥ ነው፣ መታየት ነው። ቁርአን ላይ በተመሳሳይ ይሄ ሱራ 4 171 ላይ ስትመለከቺ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። የአላህ መልእክተኛ ኢሳ እርሱ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። አንድ ነገር ተጣለ የሚባለው ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበረ የሆነ ቦታ ማለት ነው። ተዛስ ወደ መሬም ተጣለ። ወደ መሬም ሲጣልስ ተሷ ምን ስጋና ደምን ተካፍሎ በእርሷ ስጋና ደም ውስጥ ያ ቃል ተዋህዶ ተገለጠ ማለት ነው። ቃል ደግሞ ሁሉም መፍጠር የሚችል ነው። መንፈሱም እንደዛው ሱራ 17:85 ላይ ሩህ ከጌታ ዘንድ ነው እውቀትን ጥቂት እንጂ አልተሰጣችሁም እንደሚለው ማለት ነው። ሩህ ዝም ብሎ ፍጡር ስላልሆነ ማለት ነው። ቃልም የአምላክ ቃል ፍጡር ነው ካልሽ ምን ይሆናል ማለት ነው? ፈጣሪ ቃሉን ያልፈጠረበት አለ ዲዳ ነው ሚል ያመጣል። በእስልምናው ለምሳሌ ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ፍጡር አይደለም ተብሎ ይታመናል። ቁርአን ያላ ቃል ፍጡር ካልሆነ ወረቀት ላይ ተጽፏል ፍጡር አይደለም ተብሎ ይታመናል። ወረቀቱ ፍጡር ነው። ወረቀቱ ትናንትና ነው የተሰራው። የያዘው ቃል ግን ፍጡር ያልሆነ ነው። ቆዳ ላይ ሊሆን ይችላል የተጻፈው ብራና ላይ። የአላህን ቃል ስለያዘ ፍጡር አይደለም ተብሎ ይታመናል። ምክንያቱም ያላ ቃል ፈጣሪ ስለሆነ። ስለዚህ ያላ ቃል በቁርአን ሲገለጥ በወረቀት ሲገለጥ ፍጡር አይደለም ከተባለ እኛ ደግሞ የአብ የባህሪ ቃሉ ምን ብለን እናምናለን? በስጋ ተገለጠ። ስለዚህ ክርስቶስ ከማርያም የተወለደው ማርያምን የፈጠረ እሱ አካላዊ ቃል ከእርሷ በስጋ ተገለጠ ብለን ነው ምናምነው። ፎዚ ጥሩ ነው ግን የራስን አብዴት እያደረግህ ገብቶሃል ማለት ነው። ኦኬ ሁለተኛ ጥያቄ እንለፍ። ጸሎት ነው ያልሽው? ሰማይና መሬትስ? ይጸልያል። የምንጸልየው ለማን ነው? አያውቁምና ማራቸው ነው።
ኦኬ ሰማይና መሬትስ ይሄንን ጥያቄማ መጠየቅ አልነበረብህም። ሜቢ ሳወራ አልሰማኸኝም ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ካልኩ እኮ አለቀ። ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ። አንድ ሁሉ በእርሱ ሆነ ከተባልክ ሰማይንም ምድርንም ያካትታል። ያለ እርሱ አንዳች የሆነ የለም ከተባለ ደግሞ ምንም ነገር የሚቀር የለም። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈችው። ሜይ ቢ ሰማይና ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለሱ የሆነ የለም ሲባል ሁሉን ያካትታል። ሁን በሚለው አይደል የሆነ ኖ አይደለም። ሁን በሚለው መሆንና ራሱ ያ ሁን ቃሉን ነው እኛ እያልን ያለ ነው። ለምሳሌ ፍጥረትን አላ በሁን ቃሉ ፈጥሯል አይደለ? ያ ሁኑ ፈጥሯል። በደንብ አስተውል። ሁን በሚል ፈጥሯል አይደል? ሁን ፍጡር ከሆነ ይኸውልህ፣ ሁን የሚለው ነገር ፍጡር ከሆነ ምን ያመጣባል መሰለ? ሁን የሚለውን ራሱ ሌላ ሁን ፈጥሮታል ማለት ነው። ሁን የሚለውንም አሁንም ደግሞ ሌላ ሁን ፈጥሮታል ማለት ነው። ስለዚህ ወደ ምን ይሄዳል ማለት ነው? ወደ ኢንፊኒቲ ይሄዳል። ምን ሁን የሚለውን ሌላ ሁን ለሚለው ሌላ ሁን ላላህ ራሱ ላይ ምን ይሆናል ማለት ነው? የአንዱን አንዱ የሚፈጥርበት ማለት ነው። በዚህም መሰረት አላህ ህፃናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መልካም። ስለዚህ ሰማይም ሆኑ በሰማይም ያሉ ሁሉ በእርሱ ለእርሱ ተፈጥረዋል። ኤፌሶን ምዕራፍ 2 ቁጥር 10 አንድ ክፈችው። እኛም በእርሱ የተፈጠርን ነው። ሁሉ በሰማይም ያለ ሰማይ ላይም ያለ ከምድርም ያለ ሁሉ በእርሱና ለእርሱ ነው የተፈጠሩት። ሁላችን የተፈጠርነው ለክርስቶስ በክርስቶስ ነው። የሆነ ኤክሰፕሽን አልገባኝም። ምን ይሄ እርሱ የማይታመን ጌታ ነው ምናምን የሚለው የእናንተ የማይታመን ሳይሆን የማይታይ ማለት ምንድነው? እሱ እኛ አምላክ በባህሪ ይታያል ብለን አናምንም። መቼም አምላክን ያየው የለም። በደንብ አስተውል። ዮሐንስ ወንጌል ምሳሌ የሚለው ለምንድን ነው? እሱ የማይታይ ለምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም ይላል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ቃሉ መጥቶ ተረከልን። እግዚአብሔር ማንም ያየው የለም። ፍጡር በባህሪ ፈጣሪን ማየት አይችልም፣ አይታይም። ማንም ያየው የለም። ስለዚህ እኮ የማይታይ ባህሪው ምሳሌ ስለሆነ ማለት ነው። እሱን አሳያለሁ። ለምንድን ነው እንደዛ ያለው? የማይታይ የሚለው ለምንድን ነው ያመጣው የሚለውን፣ ይሄ በባህሪው የሚታይ አይደለም። ስለዚህ ክርስቶስ ምንድን ነው? እሱ የባህሪው ምሳሌ ነው። በስጋ ነው ያየ ነው፣ በባህሪው አይታይም። ስለዚህ የማይታይ ባህሪ ምሳሌ ነው ያለው። ለምንድን ነው እሱ? ዕብራውያን ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈሹ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አምላክ በባህሪው በፍጹም አይታይም። ስለዚህ ክርስቶስ በስጋ የተገለጠ ነው። ታየ ስንል እኛ አምላክ የሚታይ አይደለም። የማይታየው የዛ የባህሪ ምሳሌ ነው። የማይታየው ስለማይታይ አምላክ በባህሪው ያለ ስጋ ወልድን ያወቅነው በስጋ ስለተገለጠ በስጋ ነው እንጂ በፍጹም አምላክን ልናየው አንችልም። ቅድም በዓለም አለ አለናል። ነገር ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። በአባቱ ያለውን ክብር አንድ ልጅ ክብሩን አየን ይላል። ማይታየው ያ ቃል ስጋ ሲሆን ታየ ነው። ኦኬ፣ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አምላክ በባህሪው የሚታይ አይደለም፣ በቃ አይታይም። ዕብራውያን ምዕራፍ 1 ቁጥር 3 አንድ ክፈችው። ምሳሌ ሲል ምን እያለን ነው? አብ 1:3 ኦኬ። ሁሉ ወራሽ ባደረገው ማስረጃ ያለው ላለመታየቱ
አዎ ላለመታየቱ ከኛ ጋር የሚለያየው ማስረጃ ምን አለ እስቲ? ለማንኛውም እኔ ሌላ ጊዜ እመጣለሁ። የቀረ ጥያቄ አለ ማለት ነው። እሺ ቆይ አንዴ ጨርሻለሁ። አክቹዋሊ እነሱን ተራብት አድርገውኝ ነው መልስልሻለሁ። አንዴ ቆይ አንዴ ሀቢብ ላለመታየቱ ምንድነው ምሳሌ? አሁን እኮ እየሰጠው ያለው እሱን እኮ ነው። አምላክ ማንም ያየው የለም አይታይም ከተባለ ፔሪድ አለቀ። እርሱ ሎክ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት የተፈጠሩት በማን ነው ብያለሁ ቅድም በቃል። ያ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። እናንተ ያላህን ቃል ቁርአን ብላችሁ ትጠራላችሁ። እኛ ደግሞ የአብን ቃል ምን ብለን እንጠራለን? ኢየሱስ ብለን እንጠራለን። በስጋ ተገለጠ ብለን እንላለን። እናንተ ደግሞ ቁርአን ብላችሁ ታምናላችሁ። ቁርአን ፍጡር አይደለም ብላችሁ ነው የምታምኑት። ያ ወረቀቱ ምናምኑን እንዳለ ሆኖ የሚያዝ የሚጨበጥ የሚዳሰስ ነው። ያላህን ቃል እንደዚሁ መያዝ ትችላለህ? አችልም። ግን በወረቀቱ ስለተገለጠ ስለታየ ይያዛል ትላለህ አይደለ? ይነካል ትላለህ። ቁርአን ይነካል ይያዛል። ግን ያላህን ቃል እንደዚህ መያዝ መንካት ትችላለህ? ለወረቀቱ አችልም። ፍጡር አይደለም ወረቀቱ ትላለህ። ስለዚህ እኛ ምን እንላለን? ቃል በባህሪው የሚታይ የሚነካ የሚዳሰስ አይደለም። ነገር ግን በሚታይ በሚዳሰስ በእኔና በአንተ ስጋ የባሪያውን መልክ ይዞ ስለመጣ ተገለጠ፣ ታየ፣ ተዳሰሰ። እርሱ የክብሩ መንጸባረቅና የባህሪው ሉክ ዛጋ ባህሪው ያለው የማይታይ ባህሪ ይዛ ያለው ምንድን ነው? በሚታይ ስጋ ስለተገለጠ እደግምሃለሁ። እዚህ ላይም እርሱ የክብሩ መንጸባረቅና ዓለማት የፈጠረበት ልጁ ቃሉ ምንድን ነው? የአብ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 አንደክፈችው። ስለዚህ አስቀድሞ ቃል ብቻ የነበረው በእግዚአብሔር መልክ ብቻ የነበረው በስጋ ተገለጠ። እርሱ የአብ የባህሪው ምሳሌ ነው ማለት ነው። ስለዚህ ማይታየው ማይዳሰሰው በዚህ ተገለጠ። ኦኬ። በክርስቶስ የነበረ ሐሳብ ደግሞ በእናንተ ይኑር። እርሱ በእግዚአብሔር መልክ ሉክ እርሱ በእግዚአብሔር መልክ ሲኖር አስቀድሞ በአብ እቅፍ የነበረው ልጁ ተረከለን። እግዚአብሔር ማንም ያየው የለም ማለት አይደለ? ያ በአብ እቅፍ የነበረው በስጋ ያልተገለጠው ከማርያም ተወለደ። ማርያምን ፈጠራት፣ ማርያምን አስገኛት፣ ሁሉም ፈጠረ። ነገር ግን የዘመኑ መጨረሻ ሲደርስ ከማርያም ስጋና ደምን ተካፍሎ በዛ በስጋና ደም ታየ፣ ተዳሰሰ፣ ተነካ። እርሱ በእግዚአብሔር መልክ ሲኖር ሳለ እንቀጥላለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን ሉክ አስቀድሞ ቃል ብቻ ነበረ። በአብ ዘንድ የነበረ የአብ የባህሪ ቃሉ ነበረ፣ ስጋ አልነበረው። ከማርያምም ተወለደ ተብሎ አይነገርለትም። ያ ቃል ብቻ የነበረው ከማርያም ስጋና ደምን ተካፈለና መለኮት ሙላት በስጋው ተገልጦ ልክ ከእሷ ሲወለድ ምን ተባለ? ከፍ አድርጊው ቁጥር 7 ነገር ግን የባሪያን የኔንና ያንተን የባሪያውን የአገልጋዮቹን ምን ያዘ? ስጋና ደም ተካፈለ። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር ማለት ነው። ቁጥር 14 ላይ እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነገር ግን የባሪያን መልክ ይዞ ሎክ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ያ መለኮት ሁሉን በሁሉ የሞላው ቃል ሁሉን የፈጠረ ሁሉን ያስገኘው ስጋና ደም ያልነበረው ከማርያምን ፈጥሮ ከሷ ስጋና ደምን ተካፍሎ በዛ በስጋና ደሙ ቃል መለኮት ሲዋሃድ የባሪያን መልክ ያዘ ተብሎ ተነገረለት። በምስሉም እንደ ሰው ተገኝቶ እንደማ አስቀድሞ ቃል በእግዚአብሔር መልክ ብቻ የነበረው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አለ ለሞት፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እስከዚህ ድረስ ፍቅሩን ገለጸልን፣ እስከዚህ ድረስ ታዘዘ። ምክንያቱም ቤዛ ሊሆን ስለመጣ ማለት ነው። ስለዚህ ይህን ይመስላል። ሌላኛው ወደ እህታችንን ጥያቄ ስንመለስ ምልጃ ጋር በተያያዘ ጸሎት አድርጓል የሚል ነው አይደለ? ፎዚያ ጥያቄሽ ፎዚ? አዎ። ኦኬ። ክርስቶስ በስጋ የመጣው እሱ ፈጣሪ ከሆነ ለምን ጸለየ? ኦኬ። ለምንድን ነው የጸለየው? መልካም። አንደኛ ክርስቶስ የመጣው ለቤዛነት ነው። ቤዛነት ማለት አንደኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ክፈችልኝ።
ኦኬ ቤዛ ሊሆነን ነው የመጣው። ቤዛ ማለት ሊክስ ማለት ነው። የባሪያን መልክ ይዞ መጥቶ ታዘዘ ይላል። አሁን ባነበብነው ላይ ካስታውሰሽ ከሆነ አስቀድሞ የነበረው በእግዚአብሔር መልክ የነበረው ሁሉን ክብር ትቶ የባሪያን መልክ የኛን በሰው መልክ ተገኘ። እንደ ሰውም የባሪያን መልክ ይዞ መጥቶ ታዘዘ። እስከምን ድረስ ታዘዘ ነው ያለን? እስከ መስቀል ድረስ፣ እስከ መስቀል ሞት ድረስ ታዘዘ አለን። አስቀድሞ የነበረውን ክብሩን ያንን ክብር እያየን ነገር ግን በምን ተገለጠ አለን? በስጋ። በስጋ ሲገለጥስ ታዘዘ አለን። ባሮቹ እንደምንታዘዝ እሱ ምን ሆነ? ዝቅ ብሎ እስከ ሞት ድረስ ታዘዘ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ በስጋ የመጣው ቃል በስጋ የተገለጠው እኔ አምላካችሁ ነኝ፣ እኔ ጌታችሁ ነኝ፣ ተገዙኝ ና እያለ በኩርኩም ሌላ አይደለም። እርሱ የባህሪ ገዢ ነው። በባህሪው ገዢ ነው፣ አምላክ ነው። ያ ገዢ የነበረው በእግዚአብሔር መልክ የነበረው የተገለጠው በስጋ የመጣው አንተ እንዲያርግሃል እያለ ሊኮረኩም አይደለም። ምን ሊሆን የመጣው? ሊታዘዝ፣ ቤዛ ሊሆን የተገለጠው ለምንድን ነው? ሊታዘዝ። ለምንድን ነው የሚታዘዘው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ክፈችልኝ። ቤዛ ሊሆን ካሳ ሊክሰን ማለት ነው። ራሳችን ላጠፋ ነው መክፈል ስላልቻልን ራሱ ክሶ ራሱ አስታርቆን ሉክ ምሳሌ ሊሆነን ራሱ ምን አደረገ? ታዘዘልን። በእኛ ጥፋት ራሱ ታዘዘ። አንድ አብይ መጥቶ አሁን ና እንደዚህ አድርግ፣ ና እንደዚህ ይበል፣ እንደዚህ ሁን ቢልህ ብዙም ላይ ደንቅ ይችላል። ስላዘዝህ ራሱ ልትገረም ትችላለህ። ሰፈር መጥቶ ምን ልታዘዝህ እያለ ቢታዘዝህ ግን ምን ያህል ነው የምትገረመው? ተራ አንድ የሀገር መሪ ነው ያልኩህ። ይሄ ባህሪ ገዢ የሆነ የባህሪ ፈጣሪ የሆነ ደግሞ በስጋ ተገልጦ ለአንተ ታዘዘ። መታዘዝ ብቻ አይደለም፣ እስከ ሞት ድረስ ፍቅሩን አሳየ። ኦኬ እንደዚህ ይላል። ከፍ አድርጊው እስቲ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘን ቢታገስ ምስጋና ይገባዋል አለ። ሉክ መከራ እየደረሰባችሁ ግፍ እየተፈጸመባችሁ ብትታገሱ እግዚአብሔር ያመሰግናችኋል፣ መልካም ክብር ይሰጣችኋል፣ ትከበራላችሁ። ግፍ እየደረሰባችሁ መከራ እየደረሰባችሁ እግዚአብሔርን ብትታገሱ ትከብራላችሁ። ኃጢአት እያደረጋችሁ ስትታገሱ ብትታገሱ ምን ክብር አለበት? ኃጢአት እያደረግክስ ቢሆን ሰው እየገደልክ እየቀማህ ቢሆንስ ምን ታገስ ይባላል? ነገር ግን ሰዎችን እየረዳህ መልካም እያደረግክ ሰዎች ቢበድሉህ ግን ያኔ ብትታገስ ክብር አለህ አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄንን በእግዚአብሔር ዘንድ ምስጋና ይገባችኋል አለ። ከፈርጊው የተጠራችሁት ለዚህ ነውና። ለምንድን ነው የተጠራ ነው? መጥፎ እያደረግን እንድንታገስ አይደለም። መልካም እያደረግን ሰዎች መጥፎ ሲያደርጉብን እንድንታገስ ነው። ሰዎችን እየሰደብን ሰዎችን እየገደልን ሰዎችን እየቀማናቸውን ንብረታቸውን እነሱ እንትን ሲሉን እንድንታገስ አይደለም። እነሱ እየቀሙን እነሱ እየበደሉን ግን እኛ እንድንታገስ ታዘናል። የተጠራ ነው ለዚህ ነው። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ልበል ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ክርስቶስ በስጋ የመጣው የተገለጠው ሊያዘን መጥቶ እሱ የሚታዘዘው አጥቶ አምላክ ሆኖ የሚታዘዘው ጠፍቶት የሚያመልከው አጥቶ እንድታመልኩት የሆነ መጥቶ ሰፈር የሆነ ሊጎበኝ ፖሊስ እንዴት ነው ስጠፋበት ፍለጋ ቤትህ እንደሚመጣው አግኝቻለሁ ብሎ እንደሚይዝህ እንደዛ አይደለም። ክርስቶስ ወደ ገዛ ወገኖቹ መጣ። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ወደ እነሱ ፍለጋ የመጣው ፍቅር አስገድዶት ነው። አንድም ምሳሌ ሊያሳያችሁ ነው። እንደዚህ ታዘዛችሁ። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል፣ እንደ በጎ ተቀበዝብዛችሁ ትቅበዘበዙ ነበር እያለ ይቀጥላል። ዮሐንስ ወንጌል ምዕራፍ 13 ትክፈቹ። ስለዚህ ክርስቶስ በስጋው ራሱን እስከ ሞት ድረስ ታዘዘልን። እስከ ሞት ድረስ እሱ ሽባ የነበረውን እጁን ፈውሶት በጥፊ መታው።
አይነ ስውር የነበረውን አይን የሚያበራ፣ ለምጻም የነበረውን የሚያነጻ፣ ተራብን ሲሉ በ5 እንጀራ 12 መቶ ሰው የሚያነሳ 5000 ወንዶች ብቻ መግቦ ሴቶቹ እና ህጻናቶች ሳይቆጠሩ ተጠማው ሲላቸው ግን እነሱ ሬት ሰጡት። ይሄ ሁሉ ታገሰ። ትናንትና እኔ እጅህን ፈውሼህ እንዴት ትመታለህ ነው አላለም። እናንተ ተርባችሁ ሳበላችሁ ሳጠጣችሁ የነበራችሁ ተጠማው ስል ሬት እንዴት ትሰጡኛላችሁ አላለም። ክፋታቸው የዚህ መጠን ሁሉ እያደረጉበት ምን አለ? ይቅር በላችሁ የሚሰሩትን አያውቁምና። ለምን? እኛ ይሄንን ፍለጋውን እንድንከተል ምሳሌውን እንድንከተል ጸሎቱ ምሳሌውን እንድንከተል ነው። ሰዎች መጥፎ ሲያደርጉብን ይድፋ እኔን በድለሃልና ገሃነም ግባ እንድንል አይደለም። የሚሰሩትን አያውቁም ይቅር በላቸው ብለን እንድንጸልይ ጸሎት አስተማረን። የእሱን ፍለጋ ምሳሌ እንድንከተል እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረገውላችሁን ታስተውላላችሁን አላቸው። ደቀ መዛሙርቱን ሰበሰበ፣ እግራቸውን አጠባቸው። ከዚህ በላይ ትህትና ምን አለ? እግር ከማጠብ በላይ እርግጠኛ ነኝ እኔ እናንተ ቤት መጥቼ ራሱ እኔን እንኳን ባይሆን ሰንበዲ መጥቶ እግራችሁን ልጠባችሁ ቢላችሁ ትንሽ ይሸምማቸዋል። አይደለም የሆነ አመራር ላይ ያለ የሰፈር ተውና የአብይን ተውና የሰፈር ሰው አመራር ላይ የሆነ ፖሊስ መጥቶ እግራችሁን ልጠብ ቢላችሁ ምን ያህል እንደሚከብዳችሁ የሰማይና የምድር ፈጣሪ እርሱ ትትናን ፍቅርን ሊያስተምራቸው እግራቸውን አጠባቸውና ያደረግኩላችሁን እስታውቃላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታችሁ ነኝ፣ አምላካችሁ ነኝ፣ መምህር ትሉኛላችሁ ነኝ። ነገር ግን እኔ መምህራችሁ ሆኜ ጌታችሁ ሆኜ ማደርግላችሁን ግን ታውቃላችሁ አላቸው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ስለዚህ ምሳሌ ሊተውልን ጸሎትን አስተማረን። ያንን ክርስቶስ ለሚወጉት መልካም ቅድም ምን አለ? መጥፎ እያደረግን ብንታገስ ምንድን ነው እሱ? ምንም አይደል። ነገር ግን መልካም እያደረግን ብንታገስ ዋጋችን በእግዚአብሔር ዘንድ ታላቅ ነው። ክርስቶስ ፈለጋውን እንድንከተል ይህን አስተማረን። ጸሎትና ምልጃን አስተማረን። በዛው እንትናን እስጢፋኖስ እናገኛለን። ሐዋርያት ሥራ ምዕራፍ 7 ላይ ቁጥር 50 ምናምን አካባቢ ላይ አንክፈችልኝ። ይህንኑ እስጢፋኖስ ከክርስቶስ ይማራል። ከዛ ልክ በድንጋይ ሲያወርዱበት የሚለውን እንስማ እስኪ። እኛም እንደዛ እንድንል ክርስቶስ አስተማረን ጸሎትን። እሱ ጸልዮ እንዴት መጸለይ እንዳለብን አስተማረን። ማቴዎስ ወንጌል ምዕራፍ 6 ላይ ጸሎት እንዴት መጸለይ እንዳለብን ነገረ። ምሳሌውን ተወልን፣ ፍለጋውን እንድንከተል እሱ ያደረገውን እንድናደርግ። ከከተማም ወደ ውጭ አውጥተው ወገሩት። ማን? እስጢፋኖስን። ምንም መጥፎ ነገር አላደረገም። ክርስቶስን ሰብከሃል ብለው ይዘውት በድንጋይ መውገር ጀመሩ። ሮኸ፣ ይህንንም ብሎ አንቀላፋ ይላል። ማ? እስጢፋኖስ ማለት ነው። ስለዚህ ክርስቶስ አንድም ለቤዛነት ያን አድርጎታል፣ አንድም ለእኛ ምሳሌ ሊሆን ይህን አድርጎታል። አንድም ደግሞ ነቢያቶች ሲያለቅሱት ጸሎት ሲያደርጉ ነበር። የእነሱ ምትክ ሆኖ ስለመጣ የእነሱን እንባ የእነሱን ቅድም ባሳየዎች ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ባለው ኃጢአታችንን በእንጨት ላይ ያስወገደልን ስለሚል የእነሱን ጩኸት ሁሉ ተሸክሞ ስለ ነቢያት ሁሉ አንድ ጮኸና ያንን እንዳንጮህ አደረገን ማለት ነው። ስለነኚህ ነገር ነው ይሄ ነው ያለው። በእስልምናው ግን አለ የሚጸልይበት አለ እንዲታይ እንዳይምታታባችሁ ምልጃም ያቀርብበት አለ። አላህ ምልጃም ያደርጋል እንዳይምታታ ለጊዜው ልቶ ናፎዚያ እንደዛ ነው። ገብቶሻል? ናይስ። ጥሩ አፕዴት ነው። ጥሩ አፕዴት ነው። አስተምሮ ለምን አትጠቀምበትም? እፎይ ወደ ምን ልጠቀምበት? ከጊዜ ወደ ጊዜ ራስን አፕዴት እያደረገ አይ ስድብ ስትሳደባቸው ክርስትና ደግሞ ስድብ ይከለክላል ብዬ ነው። አይ እናንተ ሰዎች ፎዚያ ቀጥይ። አመሰግናለሁ። ሌላ እሺ ቴንኪው። ለዛሬ ይብቃችሁ፣ መልሳለሁ። ይብቃችኋ። እሺ ቃል ለዛሬ ይብቃን አይደለ ወገኖቼ፣ ዘመዶቼ፣
ክርስቲያን ዛሬ ሽብርክ ካለ ከዳኝ ክርስቲያን መብራት ምናምን ነገር ስላለችና ተሸበለለ ማለት ነው። እቺ ቤላ ታዋጣለች፣ ለወደፊት ታዋጣለች። ቤላ እንያዛት ክርስቲያን በሌለበት ከክርስቲያን ትሻላለች። አድቫንቴጅ ሰጥሃለ መሰለኝ። የሆነ ሰዓት ላይ እኔ ባልነበርኩበት ሰዓት ላይ ክርስቲያን አንቺ የሆነ ተነጋግራችሁ ነው መሰለኝ የገባችሁት። ተነጋግረን ሳይሆን እምነት ደስ ይላል፣ አስተምሮቷ ደስ ይላል። እኩልነት እንዲከበር መፍት እናስከበር። የሴቶች መፍት ይከበር። ሰላማዊ ሰልፍ እንውጣ። በእስልምና አይሰልም የሴቶች እኩልነት ከጎና አድርገህ ትሰብካለህ። ተው እናንተ ሰዎች ተው። አሁን ከቤት ያወጡ አልመሸም። አንተኛም እንዳለ ሴቶች ሁሉ አንተን አፍቅረውህ መውጫ መግቢያ እንዳያሳጡ እርግጠኛ ነህ? እና አግብተሃል? አንተ አግብተሃል? በዚህ ተቀጥል። አግብተሃል? አላገባም። እና እንካፈላለን። የንብረት ዝውውር እንዴት ነው? ፍሰቱን እንከፋፈላለን። እኛ ጋር አንድ ብቻ ስለሆነ ስለማንደርብ 3 አለህ። በቃ እኔ ጋር ከበዙ ይመች። ደህና ደሩ። ከወንድ ይልቅ ሴት ብልህ ስለሆነች ነው። አለሳልሳ እንትን ትላለች። እሷ የማሳመን ችሎታ አላት። አሁን እኮ እየሰደብከኝ ከሆነ አንተ ብልህ አይደለህም እያልከኝ ነው። ራስንም እየሰደብክ ነው። እኔም ብልህ አይደለሁም እያልክ ነው። አንተ በቃ ሁሉ ነገር ወደ ስድብ ነው። እና ታዲያ ብልህ አይደለህም እያልከኝ እኮ ነው። እየከፋኝ ነው። በገዛ ጄቤላን አንጥቻ የገዛ ቤቴ ልታስወርሰኝ ነው እንዴ? ሴት ልጅ ብልህ ነች፣ እሷ ትሻላለች። በገዛ ቤቴ ላይ ሴቶች ሞቅ ሞቅ እንዳይላችሁ እናንተ ትሻላላችሁ ተብላችሁ ነገር ወንዶች አታስፈልጉም እንዳትሉን። ሚስት አለህ? ቀለበቴን ደብቄው ነው ትላለህ። ኢብራሂም ያው ብዙ ሚስት አለህ እያለኝ ነው እኮ እንካፈል። አይ በትክክለኝነት ምን ድራይ ነው? ከዳርከኝ ችግር የለውም። አይ መዳር ምናምን ሳይሆን አግብተሃል ወይ? አንተ ገባ ትዘጋለህ። ይኸውልህ አግብቻለሁ ብል ገባ ትዘጋለህ። አላገባውም ብል ገባ ታበዛለህ። የትኛውን ልምረጥ? ደስ ያለን አንተ። አሁን አግብቻለሁ ብል ገባዬን ዘጋ፣ ካላገባው ማለት ነው። ከዛ ደግሞ አላገባውም ብል ደግሞ ሜቢ ያገባው ከሆንክ ወይንም ካለች ደግሞ አንተ ቀጣፊ ብላ ነገ ትሄድብኛለች። አሁንስ አጣብቅኝ ውስጥ ከተትከኝ። ስለዚህ ይሄ ነገር ይለፈን፣ እንደ ጆከር መጫወት ነው። ይለፈን እንዴ አደባባይ ልጁም እስከሚመጣ እስከምንወልድ ማግባታችንና ለማግባታችን እስኪታወቅ ድረስ ዝም እላለሁ የሚለውን ዝምታን እንመርጣለን። አይ ግን